አምስቱ ሰነፎች አምስቱ ልባሞች ደናግል እኮ ሰዎች አይደሉም። ማህረጽን ዘይቤ አጥራሲሆሙ ለነዳያን ወፍጮ ማለት የድሆች ጥርስ ነው የሚለው። ሁለቱ ሰዎች በአንድ ላይ ያሉ አንዱ ይወሰዳል አንዱ ይቀራል። ሁለት ሴቶች በአንድ ወፍጮ ይፈጫሉ አንዱ ይወሰዳል አንዱ ይቀራል። እንግዲህ የዓለሙ ፍጻሜ መጨረሻ ላይ ደርሰናል ማለት እንችላለን። የዓለሙ መጨረሻ ምልክት ሰማይና ምድር እንደ ብራና ሲዳመጡ መከራ ነው። መንፈስ ቅዱስ አሐዱ አምላክ። የተወደዳችሁ አድማጮቻችንና ተመልካቾቻችን ይህ ሀይመት ሚዲያ ነው። ሀይመት ሚዲያ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አስተምህሮ መሰረት የነገረ መለኮት የቀኖናና የስርዓት ትምህርቶች በታላላቅ ምሁራን የሚተላለፍበት ሚዲያ ነው። በመሆኑም ሀይመት ሚዲያን ይወዳጁ እያልን በትህትና እንጋብዛለን። የዛሬ መምህራችን መምህር መንግስቱ ይባላሉ። የመጽሐፍተ ብሉያት፣ የመጽሐፍተ ሐዲሳትና የመጽሐፍተ ሊቃውንት መምህር ናቸው። ከእሳቸው ጋር ቆይታ እናደርጋለን። መምህር እንኳን ወደ ሀይመት ሚዲያ በሰላም መጡ። እንኳን በሰላም ቆያችሁ። ጥሩ መምህር፣ እንግዲህ ዛሬ ቆይታ የምናደርገው ደብረ ዘይት ምንድን ነው በሚለው ርዕስ ነው። ደብረ ዘይት ምንድን ነው? በጾም እኩሌታ መከበሩስ ምንድን ነው? ደብረ ዘይት ማለት የወይራ ዛፍ ያለበት ተራራ ማለት ነው። በወይራ ዛፍ የተከበበ ይህ አንዳንድ ጊዜ በወይራ ዛፍ በወይራ እንዲህ ባለ ነገር ጥቅጥቅ ያለ ቦታ ብለን ተናግረን ቦታው 2-3 ዛፎች ያሉበት ሆኖ ቢገኝ በዘመኑ የተጻፈውን ታሪክና የአሁኑን ደግሞ ለይቶ ማየትም ያስፈልጋል። ስለዚህ ዋናው የደብረ ዘይት ተራራ የወይራ ዛፍ ያለበት ተራራ ነው። ልዩ ስፍራ እንድንል ያደረገን በኢየሩሳሌም በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በመጽሐፍ ቅዱስ ወይም የመጽሐፍ ቅዱስ ፍኖተ ካርታዎችን ከምናይባቸው ታላቅ ተአምር ከተደረገባቸው ድንቅ ነገር ከታየባቸው ቦታዎች አንዱ ደብረ ዘይት ነው። ደብረ ዘይት የተራራ ስም ቢሆንም ከሌሎቹ ተራራዎች የቦታ ስም ከሆንም ከሌሎቹ ቦታዎች ሊለየው የሚችለው ነገር ምንድን ነው ከተባለ እግዚአብሔር ካከበራቸው ልዩ ልዩ ቅዱሳት መካናት ውስጥ አንዱ ደብረ ዘይት ነው። ምክንያቱም ደብረ ዘይትን ክርስቶስ በዓት አድርጎ በኢየሩሳሌም ሲያስተምር ከዋለ በኋላ ያርፍባት የነበረች ቦታ ስለነበረች ነገረ ጸሎትን ወይም ስለ ጸሎት ጌቴሴማኒን ስለ ጸሎት የጸሎትን ነገር በጌቴሴማኒ ሲያስተምር የምጽአቱን ነገር በሰፊው ለደቀ መዛሙርቱ ምልክቶችን ሳይቀር የዘረዘረበት ቦታ ደብረ ዘይት ነው። ደብረ ዘይትን ስናነሳ ነገረ ምጽአትን ስናነሳ ደብረ ዘይትን፣ ሁልጊዜ የደብረ ዘይት በዓል ነው ስንል ነገረ ምጽአቱን ክርስቶስ የመምጣቱን ነገር ደቀ መዛሙርቱ ብቻቸውን ሆነው መቼ ትመጣለህ? የመምጣት ምልክትስ ምንድን ነው ብለው ሲጠይቁት ይህንን በስፋት በምላት ከደቀ መዛሙርቱም አልፎ ዓለም እንዲረዳው እንዲያነበው ዓለም እንዲያውቀው ያስተማረው በደብረ ዘይት ነው። ስለዚህ ይህንን ነገረ ምጽአቱ የተነገረበት ደብረ ዘይት በተራራው ስም ባስተማረበት ቦታ ስም ምኑ ተሰየመ? በዓሉ ተሰይሟል። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንም አንቀጸ በዓላትን ስታከብር ደብረ ዘይት የደብረ ዘይት በዓል ትላለች። በቦታው በዓሉ ተሰየመ ማለት ነው። ማለት በዓሉ በቦታው ተሰይሟል። ደብረ ታቦር ብላ ደብረ ታቦር የተራራ ስም ነው። ደብረ ታቦር የበዓል ስም ነው። በዓልነቱ ከ9ኙ አበይት በዓላት አንዱ የደብረ ታቦር በዓል እንለዋለን። ቦታነቱ ልዩ ስፍራ ነው። ደብረ ዘይትም በቦታነቱ ተራራ ነው። በበዓልነቱ የደብረ ዘይት በዓል እንላለን። ስለዚህ ደብረ ዘይት ነገረ ምጽአቱን የተናገረበት ልዩ ስፍራ ነው። ምንድን ነው ደብረ ዘይት ካልን ልዩ ስፍራ ነገረ ምጽአቱን ያስተማረበት ነው። ለምን እኩለ ጾም ላይ ሆነ ካልን ብዙ ጊዜ ወርሃ መጋቢት ላይ እናገኘዋለን። ነገረ ምጽአት የቤተ ክርስቲያን ሊቃውንት 4ቱን ሰንበተ ሰንበታት ሲቀምሩ የሚያገኙት አንዱ መጋቢት ወይም ደግሞ መስከረም፣ ጥቅምት፣ ኅዳር ላይ አንድ ሰንበተ ሰንበታትን ያገኛሉ። መስከረም፣ ጥቅምት፣ ኅዳር፣ ታኅሳስ፣ ጥር፣ የካቲት ላይ አንድ ሰንበተ ሰንበታትን ያገኛሉ። መጋቢት፣ ሚያዝያ፣ ግንቦት ላይ አንድ ሰንበተ ሰንበታትን ያገኛሉ። ሰኔ፣ ሐምሌ፣ ነሐሴ፣ ጳጉሜ ላይ አንድ ሰንበተ ሰንበታት ያገኛሉ። ያች የምትገኘው በወርሃ መጋቢት ጀምሮ ወይም በመጋቢት ላይ ስለሆነች ያችንን ከአራቱ አንዱ ክርስቶስ ይመጣባታል። የትኛዋ እንደሆነች ግን አይታወቅም። በወርሃ መጋቢት ብዙ ጊዜ ወርሃ መጋቢት ለ27 ዕለቱ ለተሰንበት ብለው ሊቃውንቱ ያትታሉ።
ስለዚህ ነገረ ምጽአቱ ከሚነገርባቸው ከሚተነበይባቸው እንደኛ መቼ መሆኑን ባናውቅም የትኛው ወር መሆኑን ባናውቅም የትኛው ሰዓት መሆኑን ባናውቅም ይህንን ወቅት ግን በሰፊው የነገረ ምጽአቱ ትምህርት ቅዱስ ያሬድም ዜማውን ነገረ ምጽአቱን የምንሰብክበት ሳምንት አድርጎ ስለሰራው በዜማውም የቤተ ክርስቲያኒቱ አንዱ የምስጋና ክፍል ሆኖ ተሰርቷል። በበዓልነቱ ደብረ ዘይት ሆኗል። በነገረ ምጽአትነቱም ደግሞ ይመጣል ተብሎ ከሚነገርባቸው ዕለታቶች አንዱ በመሆኑ በዓሉ በዚህ ወቅት ይከበራል። ደብረ ዘይት ማለትም ይህንን ትርጉም ይዞ ይገኛል ማለት ነው። በዚህ ቀን ከሚነገሩ ኃይለ ቃሎች አንዱ ተዘጋጅታችሁ ኑሩ ነው። ዝግጅት ምንድን ነው? ተዘጋጅታችሁ ጠብቁ የሚለው የቤተ ክርስቲያን መምህራን ይህን የሚሉበት ምክንያት ነገረ ምጽአትን ሲተነትኑ የመምጣቱን ታሪክ ሲናገሩ በሶስት መሰረታዊ መንገዶች ይከፍሉታል። አንደኛ ክርስቶስ ይመጣል የሚለውን መጣ ያልንበት ጊዜ አለ፣ ይመጣል ምንልበት ጊዜ አለ። የመጣባቸው ጊዜያቶች አሉ፣ የሚመጣባቸው ጊዜያቶች አሉ። መጣ የምንለው ምንድን ነው የሚለው? እስመ ምጽአቱ ሰለ ወልደ እግዚአብሔር እስመ ሠላስ እማንቱ ሶስት ናቸው ማለት መምጣትን የምንተነትንባቸው አብይ ጉዳዮች ሶስት ናቸው። አንደኛ ቀዳሚ ለተሰገው ሀበ ቅድስት ድንግል ማርያም ሰው ለመሆን መምጣቱን ነው። ወረደ ተወለደ፣ ወደዚህ ዓለም መጣ፣ መጻ ዋዳነነ፣ ወረደ መጣ ተወለደ፣ ተወልዶ ማዳነን የምንለው የመጀመሪያው ሰው ለመሆን የመጣበትን 5500 ዘመን የመምጣቱን ነገር ይጠባበቁ ነበር ነቢያት፣ ውረድ ተወለድ አድነን እያሉ። ስለዚህ ወረደ ተወለደ መጣ የሚለውን ሰው ሆነ በሚለው ስንተረጉም አንደኛው ይህን ነው። ሁለተኛ ምጽአት ተጠንቅቃችሁ ጠብቁ የተባልነው በእኛ ህይወት የሚመጣውን አመጣጥ ነው። ሰውም ዕለተ ምጽአትን መጠበቅ ያለበት ስምንተኛዋ መጨረሻዋን ሰዓት አይደለም። ለምን? የመጀመሪያው ምጽአቱ የሰው እኮ የራሱ የጥሪ ቀን ነው። በዚያን ዘመን በድንገት ነው የሚመጣ፣ በእኛ ህይወትም በድንገት ነው የሚመጣ። ቀዳሚ ምጽአቱ ሰው የሆነበት አመጣጡ ግን በድንገት አይደለም። ዘመኑንም ሰዓቱንም ጊዜውንም ተናግሮ ነው የመጣ። በዚህን ቀን እመጣለሁ፣ በዚህን ሰዓት እመጣለሁ እንዲሆናለሁ ብሎ እስከ ዘመኑ ድረስ ተናግሯል። እስከ ጊዜው ገልጦ ነግሮናል። በግል ህይወታችን የሚመጣው አመጣጥ ግን ጊዜ የማይቆጠርለት፣ ሰዓት የማይሰፈርለት፣ ጊዜ የማይሰፈርለት፣ ሰዓት የማይቆጠርለት፣ ቦታ የማይወሰንለት፣ በዚህም ቦታ በዚህን ጊዜ በዚህን ሰዓት የማይባል በድንገት ይመጣል። ያን ጊዜ ተጠንቅቃችሁ ተዘጋጅታችሁ ጠብቁ ማለት ምሳሌ አንድ ሰው ወደ አንድ ሀገር የሚሄድ ከሆነ ሰዓቱ እስከሚደርስ ይዘጋጃል። ዝግጅቱ ምንድን ነው? ወደዚያ ይዟቸው ሊሄድ የሚችላቸውን ነገሮች ያዘጋጃል፣ ሰብስቦ ይይዛል፣ ይጠብቃል። ሰዓቱ ሲነሳ ጉዞውን ይጀምራል። እኛም ወደ እግዚአብሔር የምንጠራበት ወደ መንግሥተ ሰማያት የምንሄድበት ይህን ዓለም የምንሰናበትበት ጊዜ በድንገት ይመጣል። ተዘጋጅቶ መጠበቅ ማለት አንደኛ በጾም በጸሎት በስግደት ወይም ደግሞ በአንቀጸ ጾም ያነሳነውን በጾም እየጾሙ ተዘጋጅቶ መጠበቅ፣ እየጸለዩ ተዘጋጅቶ መጠበቅ መንፈሳዊ ዝግጅትን ነው። ተዘጋጅታችሁ ጠብቁ ማለት ሲጠቃለል ንስሐ ገብተን ቅዱስ ሥጋውን በልተን ክቡር ደሙን ጠጥተን በንስሐ ሳሙና ታጥቦ ተዘጋጅቶ መጠበቅ ነው። የሚመጣበት ቀን በድንገት ስለሚመጣ፣ ባላሰብነው ሰዓት ስለሚመጣ፣ በድንገት ባልጠበቅነው ሰዓት ስለሚመጣ ሁልጊዜ ዝግጁ ክርስቲያን ዝግጁ ነው። ክርስቲያን ዝግጅቱ መንፈሳዊ ዝግጅቱ፣ አካላዊ ዝግጅቱ፣ ሁሉንም ነገር ዝግጁ ሆኖ መጠበቅ የሚለውን ተዘጋጅታችሁ ጠብቁ ማለት ባጭሩ ሲጠቃለል ስጋውን እንብላ ደሙን እንጠጣ ለንስሐ መብቃት እኒህ ዝግጅቶች እነዚህ ናቸውና መዘጋጀት ማለት ይሄ ነው። በአሁኑ ሰዓት በዓለም ላይ የሚታዩ መከራዎችና ጦርነቶች የመጨረሻው ዘመን ምልክቶች ናቸው ማለት ይቻላል? እነዚህ የመጨረሻ ምልክቶች ናቸው ማለት አንችልም። መጽሐፍ ምን ስለሚል ኢይቤ እግዚእነ ጌታችን እንዲህ አላለም። ታምራቱን ተናግሯል። የዓለም ፍጻሜ ምልክቶችን ነግሮናል። ዝሰ ይቀድም ወዝሰ ይድህር፣ ይህ ይቀድማል ይከተላል ግን አላለንም። ይህ ቀዳሚው ነው፣ ይህ መካከለኛው ነው፣ ይህ መጨረሻ ነው ብሎ አልነገረንም። የትኛው ምልክቶች መጀመሪያ የሚሆኑ መካከለኛ የሚሆኑ መጨረሻ የሚሆኑ ምልክቶችን ነግሮናል። የሚያስቀድመውን አስቀድሟል፣ የሚያስከትለውን አስከትሏል። በመጽሐፍ ቅዱስ ኦርደር ይዘን ግን ቀዳሚው ምልክት ይሄ ነው፣ ሁለተኛው ይሄ ነው ብለን ለምሳሌ 13 ታላላቅ ምልክቶችን ነግሮናል። አንቀጽ ምዕራፍ 24 ላይ ማቴዎስ ወንጌል መጀመሪያ ወይሰበክ ዝም ወንጌለ መንግሥቱ ተኩሉ አጽናፈ ዓለም፣ የክርስቶስ ወንጌል
እስከ ዓለም ዳርቻ ወይም እስከ ዓለም ፍጻሜ እስከ ምድር ዳርቻ ይነገራል ብሎን ከሆነ አሃ የሚቀድመው ይሄ ነው ማለት ነው። ሁለተኛ ሌላ ምልክት ይሄ ነው ማለት ነው አንልም። የዓለሙ መጨረሻ ምልክት ይሄ ነው ማለት አንችልም። ምልክቶች ግን የመምጣቱ ምልክቶችን እያየን ነው። ከኛ የሚጠበቀው ወብፁዕ ዘያነብቦ ለዝንቱ መጽሐፍ አይል የሚል ራእዩ ላይ ይህንን መጽሐፍ ያየ የተመለከተ የመረመረ መርምሮ ይህ ተፈጽሟል ይህ አልተፈጸመም እያለ የሚመረምር ሰው ቢኖር ብፁዕ ነው ያለን። መመርመር የኛ ስራ ነው። ለመሆኑ ከተናገራቸው ትንቢታቶች ውስጥ የትኛው ተፈጸመ? የትኛው ነው ያልተፈጸመው? የቱ ነው የቀረ ብለን ማየት። ምንም የቀረ ነገር ከሌለ እንግዲህ ዓለሙ ፍጻሜ መጨረሻ ላይ ደርሰናል ማለት እንችላለን። በመካከል የተነገሩ ትንቢቶች አልተፈጽመው ከሆነ የቀሩ ካሉ እነዚህ እስከሚሆኑ ደግሞ ገና ነው ማለት ነው ልንል እንችላለን። ይህን የምንለው እንደ ሰውኛው አገላለጥ እንጂ ክርስቶስ እመጣለሁ ያለው ለኖ በ120 ዓመት ነው፣ የመጣ ግን በ100 ዓመት ነው። እኒህ ምልክቶች አልተፈጸሙምና ገና ሊቆይ ይችላል ልንልም አንችልም። ከፈለገ አንተ ትጠውሞሙ ወትጠበልሎሙ ሰማይን እንደ ብራና ምድርንም እንደ ወረቀት መጠቅለል ይችላል። ከፈለገ ረጅሙን ዓመት በትንሽ ዓመት፣ ብዙውን ወር በጥቂት ወር፣ ጥቂቱን ወር በጥቂት ቀኖች፣ ጥቂት ቀኖችን በጥቂት ሰዓታት፣ በጥቂት ሰዓታት በደቂቃዎች ማጠፍ ይችላል እና የምልክቱ መጨረሻ ነው ማለት አንችልም። መመርመር ማየት፣ ይህ ይቀድማል ይህ ይከተላል ብሎ ስላልነገረን እያንዳንዱ የተፈጸመና ያልተፈጸመውን ጠንቅቆ መመርመር የኛ ድርሻ ነው። የመጨረሻው ምልክት ነው ብለን ግን ያውም ነግሮናል። የጣዕር የጋዕር መጀመሪያ የሕማም መጀመሪያ እንጂ የመጨረሻው ምልክት አለመሆኑንማ ገና ሐሳዊ መሲህ እንደሚወለድም ስለነገረን ጠንቅቀን እናንበው። መልሱን እዚያው ላይ እናገኘዋለን። መጨረሻ ነው ብለን ግን አንደመድመው። የዛሬ የመጽሐፍ ቅዱስ ክፍል አንዱ ይወሰዳል አንዱ ይቀራል ይላል። ምን ማለት ነው መምህር? እንደው ትንሽ ግልጽ ቢያደርጉልን። ሁለቱ ሰዎች በአንድ ላይ እያሉ አንዱ ይወሰዳል አንዱ ይቀራል። ሁለት ሴቶች በአንድ ወፍጮ ይፈጫሉ፣ አንዱ ይወሰዳል አንዱ ይቀራል። ሁለት ሰዎች በአንድ እርሻ ያርሳሉ፣ አንዱ ይወሰዳል አንዱ ይቀራል እያለ ምሳሌ ይነግረናል። ለምሳሌ ምን ያለን? ሁለት ሰዎች በአንድ እርሻ ያርሳሉ። እርሻ ያለው ምንን ነው? እርሻ ዓለም ናት። ይህች ዓለም ናት። ሁልጊዜም በዚህ ዓለም ያሉ ሁለት ሰዎች ናቸው። ሁለት ሰዎች ማለት አቶ ገሌና አቶ ገሌ ብለን በሰው ቀመር አይደለም የምንለየው። ሁለት የተባሉ ለምሳሌ እግዚአብሔርን የሚያምን ሕዝብ አለ፣ የማያምን አለ። በሁለት ይከፍለዋል። የሚያምንና የማያምን ሕዝብና አሕዛብ፣ የሚከተለው የማይከተለው፣ የሚቀበለው የማይቀበለው፣ በሁለት ነው የሚከፈለው። በዓለም ሁለት ሰዎች አሉ። አንዱ ይወሰዳል አንዱ ይቀራል። አንዱ በሞት ይወሰዳል፣ አንዱ ለመከራ ይቀራል። አንድ ሁለት ሰዎች በአንድ ወፍጮ፣ ሁለት ሴቶች በአንድ ወፍጮ ይፈጫሉ። ወፍጮ የተባለውንም አሁንም ያነሳል እኮ መጽሐፍ። በጣም የሚገርመው ማህረፅን ዘይቤ አጥራሲሆሙ ለነዳያን፣ ወፍጮ ማለት የድሆች ጥርስ ነው የሚለው። በአንድ ወፍጮ ይፈጫሉ ማለት መከራ ይሆንና አንድን ዳቦ ሁለት ሰዎች ይቋረሱታል፣ አንድ ላይ ይመገቧታል። አንዱ ይወሰዳል አንዱ ይቀራል። አንዱ በሞት ይነጠቃል አንዱ ይቀራል። ሁለት ሰዎች በአንድ አልጋ በአንድ ምኝታ ይተኛሉ ማለት ደግሞ ሁለት ሰዎች ደግሞ አሁን ሶስት ቦታዎች ናቸው የጠቀሰልን። በእርሻ ቦታ ያሉ አሉ፣ በወፍጮ ያሉ አሉ፣ በአልጋ ያሉ አሉ። አልጋ ላይ ባለጸጋ ይላል፣ እርሻ ላይ ገበሬዎቹን ይላል፣ ወፍጮ ላይ ድሆቹን ይላል። መጽሐፌን ነው የሚከፍለው። በዓለም እኒን የመሳሰሉ ሰዎች አሉ። አንዱ በሞት ይወሰዳል፣ አንዱ እንዲሁ ይቀራል። ያንን የሚነግረን አንዱ መወሰዱን አንዱ መቅረቱን፣ አንደኛው መከራውን ያየዋል፣ አንደኛው መከራውን ሳያዩ ይጠራል። አንዱ በመከራው ይፈተናል፣ አንዱ ከመፈተኑ በፊት ይጠራል። አንደኛው ይሄዳል፣ አንደኛው ይቀራል። አንዱ ያየዋል፣ አንዱ አያየው። በዚህ መንገድ በዓለም ያሉ ብዑላንን አንዲት ዳቦ ብዙ ሆነው የሚመገቡ በአንድ ቦታ ያሉትን፣ እንደዚሁም ደግሞ በሌላ መንገድ ደግሞ በአንድ አልጋ የተኙትን ይልና ሐሳብ የሌላቸው በአራተ ዝንጋ የሚያሉ አሉ። አንዱ ይወሰዳል አንዱ ይነጠቃል እያለ ምሳሌ አድርጎ በአንድ ቦታ ሁለት ሰዎች አሉ ማለት እግዚአብሔርን የሚያምን አንድ የማያምን ሁለት፣ የሚከተለው አንድ የማይከተለው ሁለት። ሁለት ሰዎች የሚላቸው በዚህ መንገድ ይገልጣቸዋልና በመከራም በሞት መነጠቅን፣ ለመከራ መቆየትን፣ ያን ዘመን ማየትን ያን ዘመን አለማየትን ሁሉም እኩል ሊያዩ ስለማይችል
በዚህ መንገድ የተናገረው ቃል ነውና የበለጠ ቅዱሳት መጻሕፍት ስለማያብራሩ ተዚያ ላይ ማየት ነው። የአምስቱ ሰነፎችና የአምስቱ ልባሞች ደናግል ታሪክ ለዚህ ትውልድ ምን ያስተምራሉ? አምስቱ ሰነፎች አምስቱ ልባሞች ደናግል እኮ ሰዎች አይደሉም። በመሰረቱ ሰዎች አይደሉ ማለት ስለ ደናግልና ደናግል ስላልሆኑ ሰዎች እየነገረን ያለ መጽሐፍ ቅዱስ አምስት ሰነፎች አምስት ልባሞች እያለ የሚነግረን እኮ አምስት ልባሞች ማለት አምስቱ ምግባራት ናቸው። ማን ማን ናቸው? ሃይማኖት፣ ተስፋ፣ ፍቅር፣ ሰላም፣ ትዕግስት ናቸው። አምስት ልባሞች ሊይዛቸው የሚገባው ሃይማኖት አለው፣ ተስፋ አለው፣ ፍቅር አለው፣ ሰላም አለው፣ ትዕግስት አለው። በአንጻሩ አምስቱን ብንገለብት ደግሞ እምነት የሌለው አለ፣ ፍቅር የሌለው አለ፣ ሰላም የሌለው አለ፣ ትዕግስት የሌለው አለ፣ እኒህን የሌሉት አምስቱ ነገሮች የሌሉት ደግሞ አለ። አምስቱ ልባሞች ማለት አምስቱን ምግባራት የሚሰራ ሰው አለ። አምስቱ ሰነፎች ማለት እነዚህ በህይወቱ የሌሉበት ሰው አለ። ስለዚህ የአምስቱ ደናግል ህይወት ሊያስተምር ይችላል ወይ? አይደሉም። የአምስቱ ነገሮች ናቸው እነዚህ ነገሮች። በምሳሌ ነው የነገረን መጽሐፍ። አምስት ተግባራትን የተገበሩትን አምስት ደናግል ብሎ ወሰዳቸው። ከአምስቱ ነገሮች የወጡትን ደግሞ አምስቱ ሰነፎች ብሎ ወሰዳቸው። ሰው የሚገለጠው በስራው ነው። እኒህን ስራ የሰሩትን አርአያ አድርጎ አመጣልን፣ እኒህን ስራ ያልሰሩትን ሰነፎች ብሎ አመጣልን። ስለዚህ አምስቱ ደናግል ማለት ባጭሩ ይህን ምንድነው ከነገረ ምጽአቱ ጋር ብናገናኘው አምስቱ ልባሞች መብራት ይዘው ጠብቀውታል። አምስቱ ሰነፎች ደግሞ ዘይቱን ይዘውታል፣ መብራቱን አልያዙትም። መብራቱን ይዘውታል፣ ዘይቱን አልያዙትም። ሰነፎች ናቸው። ያ ሙሽራው ሲመጣ ግን አበድሩን አሉ። በር ከተዘጋ በኋላ ተነሱ። ብዙ ጩኸት አብዝተዋል። ልባሞች ግን መብራታቸውን ከዘይታቸው ጋር አዋህደው አንድ አድርገው ይዘው ነው የጠበቁት። ሁለት ነገር ነው ይዘው የጠበቁት፣ መብራትም ዘይትም። ልባሞች አምስቱ ምግባራት ያላቸው ልባሞች ሁለት ነገር ይዘው ጠብቀውታል። ምንን? ሃይማኖትንም ምግባርንም። ሁለት ነገሮች ሃይማኖትና ምግባር ናቸው። አምስቱ ነገሮች ምግባራት ናቸው። አሁንም ሃይማኖት እንዳለ ሆኖ ዶግማቲክ ሆኖ ነገር ግን አምስት ነገሮች ጋር የያዝነው ማመን፣ መታመን፣ ለዚያ ነገር መሆን ማለት ነው። ስለዚህ ለዚህ ትውልድ ይጠቅማሉ ወይ? ክርስቶስ ሲመጣ አምስቱ ምግባራትን የያዘ ሰው ምግባራቱን ይዞ ይጠብቃል። አምስቱ ሰነፎች ክርስቶስ ሲመጣ ደግሞ ባዶ ሆነው ይጠብቃሉና የክርስቶስ መምጣት ጋር ሙሽራውን የመምጣት ተግተው የጠበቁ ሙሽሮች ደናግላን አሉ፣ ሰነፎች አሉ። እግዚአብሔር ሲመጣ ማለም ይህንን በሃይማኖት በምግባር ተግቶ የሚጠብቀው አለ። እምነት አለ ይላል። ምግባር አልባ ሆኖ ደግሞ የሚጠብቀው ደግሞ አለ። ምግባር አለ እምነት የለኝም የሚል ደግሞ አለ። በዚህ መንገድ ያስተምራል ብቻ ሳይሆን ይጠቀማል፣ የሚጎዳልን በሚለው ሁሉ ነው የሚያዘው። መምህር፣ ይህ የመጽሐፍ ቅዱስ ክፍል ስለዚያች ቀንና ሰዓት ማንም አያውቅም ከአብ በስተቀር ይላል። ምን ማለት ነው? እንዲያው ለእኛም ለምዕመናንም ቢያብራሩ። ይህንን በማቴዎስ ወንጌል ያችን ቀን ከአብ በቀር አያውቃትም ልጅም ቢሆን ወልድም ቢሆን ብለዋል። አብ ማለት አባት ማለት ነው። ከአባት በቀር ልጅ አያውቃትም ነው ባጭሩ። ከአባት በቀር አባት እግዚአብሔር አብም አባት ነው፣ እግዚአብሔር ወልድም አባት ነው፣ እግዚአብሔር መንፈስ ቅዱስም አባት ነው ለእኛ ማለት ነው። በስላሴ አንድነት ሶስትነት አብ አባት ነው፣ ወልድ ልጅ ነው። አብ የባህሪ አባቱ ነው፣ እግዚአብሔር ወልድ የባህሪ ልጁ ነው። ወደኛ ስናመጣው ግን እግዚአብሔር አብ አባታችን ነው። ምክንያቱም አብ አባት ነው። አባት ብሎ የሚጠራውን አባት ብለን እኛም እንጠራዋለን። ወልድም አባት ነው። ምክንያቱም በአቡነ ዘበሰማያት ጸሎት ላይ ራሱ ባለቤቱ ሲያስተምረን እናንተስ በምትጸልዩበት ጊዜ እንዲህ ብላችሁ ጸልዩ፣ አባታችን ሆይ በሰማያት የምትኖር ብላችሁ ጸልዩ ብሎ አባትነቱን ነግሮናል። መንፈስ ቅዱስም አባት ነው ለእኛ። በምን ከተባለ በ40 ቀን በ80 ቀን የምንወለደው ልደት ከአብራ ከመንፈስ ቅዱስ ከማይጸነ ዮርዳኖስ ሆነ የመንፈስ ቅዱስ ልጆች ሆነናል። ስለዚህ እግዚአብሔር አብ አባታችን ነው፣ እግዚአብሔር ወልድ አባታችን ነው፣ እግዚአብሔር መንፈስ ቅዱስ አባታችን ነው። እንወለዳለን። ምንወለደው ልደት እኮ ከአብ ከወልድ ከመንፈስ ቅዱስ ተወልደ ምንድን ነው የሚለው? በምታጠምቋቸው ጊዜ በአብ በወልድ በመንፈስ ቅዱስ ስም አጥምቋቸው ተባልና የስላሴ ልጅነትን ነው የምናገኘው። የስላሴ ልጅነትን ምንጠመቅበት ጥምቀት ማየገቦው የእግዚአብሔር ወልድ ከስጋችን ስጋ ከነፍሳችን ነፍስ ነስቶ የነሳው ነው። ምንጠጣው ደም ከሦስቱ ቅዱስ አንዱ ቅዱስ የእግዚአብሔር ወልድ ነው። ምናገኘው ልጅነት ግን የስላሴ ልጅነት ነው እናገኘው። ስለዚህ አብ ያውቃታል፣ ልጅ ያውቅም ማለት ልጅ አዳም ነው፣ እኛ ነን። እኛ አናውቃትም። አንደኛ እኛ
ይችን ቀን ቀኗ ይሄ ቀን ነው፣ ዕለቱ ይሄ ነው፣ ሰዓቱ ይሄ ነው ተብሎ የሚነገረው በወልድ ቃልነት ነው። አሁን ግን በወልድ ቃልነት ቀኑ በዝርዝር አልተነገረንም። በአብ ልብነት ተሰውሮ ይኖራል። ከአብ በቀር የሚያውቃት የለም ማለት በአብ ልብነት ተሰውራለች፣ በወልድ ቃልነት አልተነገረች ማለት ነው። በሌላ መንገድ አንድ ምሳሌ እንዲያው ለመናን ግልጥ የሆነ በጣም የሚረዱበትን ላንሳ። አንድ ሰው ሶስት ነገር አለው። ልብ አለው፣ ቃል አለው፣ እስትንፋስ አለው። በልቡ ያስባል፣ በቃሉ ይናገራል፣ በእስትንፋሱ ሕያው ሆኖ ይኖራል። በልቡ ያሰበውን በቃሉ ባይናገረው አያውቀውም አይባልም። ለምሳሌ በልብ ያሰቡት ነገር አለ፣ አልተናገሩትም፣ አላውቀውም፣ አውቀዋለሁ። ለምን? በልቤ ስላለ አውቀዋለሁ፣ ስላልተናገሩት አላውቀውም አይባልም። የሚያስቡት በአንድ ልብ ነው፣ የሚናገሩት በአንድ ቃል ነው። በልቡ ያሰበውን አያውቀውም ማለት ዕውቀት አልባነት ነው። ስለዚህ በአብ ልብነት ታስባ በወልድ ቃልነት ዕለቷን አለመነገሩን ሳይ ያችን ቀን አለን እንጂ በዚህ መንገድ ነው እና መጻሕፍት በዚህ በመሳሰሉ መንገድ እንጂ እኔና አብ አንድ ነን፣ እሱ የሚሰራውን ስራ ልጁም እንደሚሰራ ነግሮናል። የሱ እኔን ያየ አብን አየ፣ አባቴ የሚሰራውን እኔም እሰራለሁ ነው ያለን እኮ። ለእያንዳንዱ እንደየስራው የምከፍለው ነው እኮ ያለው። ስለዚህ በአንድ ልብ የሚያስቡ በአንድ ቃል የሚናገሩ በመሆናቸው በልቡ አስቦ በቃሉ ስላልተናገረው በአብ ልብነት ተሰውራ ስለምትኖር አትታወቅም ማለት ይሄ እንጂ ሌላ አይደለምና ጥልቅ የሆነ ዕውቀት ያለው ምርምር ያለው ጽሑፍ ያለው ንባብ ያለው ነውና ከብዙ በጥቂቱ ይህ መልስ ይሆናል። መምህር እንዲያው እስካሁን ከኖርነው አንጻር ስንመለከት የዓለም ፍርድ ከባድ ነውና የክርስቶስ ፍርድ ከዓለም ፍርድ በምን ይለያል? ሰው ቢፈርድ ፊት አዳልቶ ሊፈርድ ይችላል። አንደኛ ዳኝነቱ አይፈቅድም፣ ሕጉ አይፈቅድም፣ ፍርዱ አይፈቅድም እኮ። ፍርዱ የዓለም ዳኞች ፍርድ እንዲህ ነው አይደለም እያሉ ያለሁት። ብዙ ጊዜ ምድራውያን ዳኞች ሊያዳሉ ይችላሉ። እናንሳ ለምሳሌ ማን አዳላ? ማስረጃ አለን። ጲላጦስን እኔ፣ ቀያፋን እኔ፣ ሐናን እኔ ፍርድ አዳልተዋል። ምክንያቱም ወንበዴው ይፈታ ብለዋል። በርባን ይፈታ፣ ክርስቶስ ይሰቀል ሲባሉ አሜን አሜን ብለው ተቀበለውታል። ፍርድ ማዳላት ነው። ጲላጦስ ፍርድ ያዳላበት ጊዜ አለ። ሄሮድስ ፍርድ ያዳላበት ጊዜ፣ ፈርዖን ፍርድ ያዳላበት ጊዜ አለ። በዓለም ያሉ ዳኞችም አንዳንዴ በዝምድና ምክንያት ሊያዳላ ይችላል። አንዳንዱም በማይጠቅም ነገር የገባውን ቃል ኪዳን ሊያዳላ ይችላል። በዚያው ልክ ደግሞ ጤናማ ዳኛ ሕጉን ተከትሎ መሄድ ዳኛ እንዳለ ሁሉ የክርስቶስ በዓለም ያለው ፊት አይቶ ገንዘብ አይቶ ማንነቱን አይቶ ፍርድ ያዳላል። ለዚህ ነው ፍርድ ዘመን የወለደውን ጊዜ የወደደውን ሳይል ፍርድ እንዳያዳላ መጽሐፍ የሚያዘው። የክርስቶስ ዳኝነት ግን ባይለጸጋን በባይለጸግነቱ ድሃን በድህነቱ አይቶ ድሃንም ስለ ድህነቱ በቃ ልትወው፣ ባይለጸጋውንም ስለ ሀብቱ ስልተወው አይልም። እይምህሮ ለነዳይ በእንተ ንዴቱ ወይምህሮ ለባይል በእንተ ብዕሉ። ባይለጸጋን ስለ ባይለጸግነቱ አይምረው፣ ድሃን ስለ ድህነቱ አይምረውን። ፍርዱ እኩል ነው። ስለ ቸርነቱ፣ ስለ ርኅራሄው፣ ስለ ምሕረቱ ግን ምናልባት ያን ፍርድ ምን ሊያደርገው ይችላል? የእኛ ትንሽ ቸርነት ቢኖረን በምሕረቱ ሚዛን ደግሞ ከፍ ያለ ቸርነት ሊያደርግልን ይችላል። ምን ስላል ነው? እንደ ቸርነት ነው እንጂ እንደ በደላችን አይሆን፣ እንደ ቸርነት ነው እንጂ እንደ በደላችን አይሆን፣ እንደ ቸርነት ነው እንጂ እንደ በደላችን አይሆን ስላል ነው። ስለዚህ አንደኛ ፊት አይቶ አያዳላም። ሁለተኛ ዳኝነቱ እውነተኛ ነው። ሶስተኛ የክርስቶስ ዳኝነት ከዚህ ዓለም ዳኝነት የሚያልበው የዚህ ዓለም ዳኞች ዘላለማዊ ፍርድ አይፈርዱም፣ ጊዜያዊ ፍርድ ነው። የክርስቶስ ፍርድ ዘላለማዊ ነው። የዚህ ዓለም ፍርድ ሰፊ አንቀጾች አሉት፣ ብዙ ትንታኔዎች አሉት፣ በብዙ አንቀጽ ያዩታል። የክርስቶስ ፍርዱ ኑ ሄዱ ነው። የዚህ ዓለም ፍርድ ምናልባት ፍርዱን ሲፈርድ ብዙ ምስክሮችን ብዙ ማጣሪያ የተደረገባቸው ነገሮች አጣሪዎችን ሊልክ ሊያጣራ ሊፈልግ ይችላል። የክርስቶስ ፍርዱ ግን ስራው ይመረምረዋል። ስራው አጣሪው ነው። ስራው ፍርዱ ነው። ስራው ዳኝነቱ ነው። እንዲህ አድርጎ ይፈርዳል። ባጭሩ ከዚህ ዓለም ዳኞች በምን ይለያል? ፈታሂ በጽድቅ ኮናኒ በርት። ፈታሂ በጽድቅ እውነተኛ ፈራጅ ነው። ኮናኒ በጽድቅ እውነተኛ የሚፈርድም ነው። እውነተኛ ፍርድን ይፈርዳል። ለሚፈረድላቸው ይፈርድላቸዋል፣ ለሚፈረድባቸው ይፈርድባቸዋል።
ፊት አይቶ የማያዳላ ነውና ፍርዱ ዘላለማዊ ነው። ፍርዱ ዳኞች የሚፈርዱት ሕግ ጠቅሰው አንቀጽ ጠቅሰው ነው። ዳኛው ሕግ አይደለም፣ ዳኛ ነው። ዳኛ ሕግ ሊሆን አይችልም። ያ ማለት ምን ማለት ነው? የሚወስነው ውሳኔ የሚፈርደው ፍርድ አንቀጽ ነው የሚያወጣለት፣ አንቀጽ ነው የሚሰጠው። በዚህ ዓለም ዳኞች ሕግ አርቃቂ አለ፣ ሕግ ተርጓሚ አለ፣ ሕግን ደግሞ የሚለው አለ። ተንታኞች ተነትኑታል። እሱ ግን ሕጉም እሱ ነው፣ የሕጉ ባለቤትም እሱ ነው፣ ሐጋጊውም እሱ ነው፣ ፈራጁም እሱ ነው። ፈራጅም ነው፣ ሕግም ነው። በሕግነቱ ቃሉ ሕግ ነው፣ ራሱ ቃል ሕግ ነው። በሕግ አጋዥነቱ ሕግን ያወጣው ራሱ ነው። ሕግን ፈጻሚነቱ ሕግ ፈጻሚው እሱ ነው። ሕግ ተርጓሚነቱ ሕግን ተርጓሚው እሱ ነው። ፈራጅነቱም እሱ ነው። ሕግም ሆኖ ሕግ ተርጓሚም ሆኖ ሕግ አንባቢም ሆኖ ሕግን የሚተገብረውም ሆኖ ሕግን በሕግነቱ የሚያጸናውም እሱ ነውና ስለዚህ ከምድራውያን ዳኞች ሕግ እንዲያው እንደ መንገድ ጥርጊያ አድርገን በእርግጥ ምድራውያን ዳኞች ምድራውያን ፍርድ እንዲፈርዱ በእግዚአብሔር ፈቃድ ይሾማሉ። እሱ ግን የሚሾመው የማይኖር የባህሪ ገንዘቡ ነው። እነዚህ ከእግዚአብሔር የተሰጣቸው ጥበብ ነው፣ እሱ ግን የባህሪው ነው። የእነዚህ ፍርድ ከእግዚአብሔር የሚታደሉት ነው፣ እሱ ግን የራሱ ገንዘብ ነው። በዚህ በብዙ መንገድ ይለያልና ይህንን በአጭሩ በፍጡርና በፈጣሪ መካከል ያለውን ልዩነት ከሰማይ ከምድር በላይ የማይደረስበት እንደሆነ ሁሉ ከምድራውያን ዳኞች ከሰማያዊው ዳኛ ጋራ ምናልባት ፍርድ አይተው እንዳያዳሉ ይህን እንዳይነግሩ ይናገራል። በዳኝነት ደረጃ ግን ከእግዚአብሔር ጋር ይህን ያህል ነው ተብሎ በውድድርነት የሚቀርብም አይደለም። ጥያቄው እንዲያው በምን ይለያል ከዚህ ዓለም ዳኞች ብለን ምንጠይቀው መንገድ የለንም። ምክንያቱም ከነገስታት በላይ የነገስታት ንጉሥ ነው። ከኃያላን በላይ የኃያላኖች ኃያል ነው። ከአማልክት በላይ የአማልክቶች አምላክ ነው። በጠቅላላ የሚመስለው የሚሆነው የሌለ እግዚአብሔር እውነተኛ ዳኛ ነው። መምህር ቀደም ብለን ስለ ደብረ ዘይት ካነሳናቸው ቃላት አንጻር ደብረ ዘይትን የፍርሃት ቀን ወይስ የተስፋ ቀን? በሕጉ ለሌሉ ሰዎች የፍርሃት ቀን ነው። በሕጉ ለጸኑ ደግሞ የተስፋ ቀን ነው። ለምን ከተባለ በጣም እግዚአብሔርን በሕጉ በትእዛዙ የሚሄዱ ባለተስፋዎች በዓለም ሌላ ተስፋ የላቸውም፣ የእግዚአብሔር መምጣት ነው። ለዚህ ነው መጽሐፍም የሚለው እስመ ተስፋሁ ለዓለም ምጽአቱ ለወልደ እግዚአብሔር ይጸን፣ የዓለም ተስፋው የወልደ እግዚአብሔር መምጣት ነው የሚል። የወልደ እግዚአብሔር መምጣት የዓለም ተስፋ ነው። ስለዚህ ለባለ ተስፈኞቹ ተስፋ ነው፣ ተስፋ ለሌላቸው ደግሞ ጭንቀት ነው። ምሳሌ ላንሳ። አንድ ሰው ወይም ልጅ አባቱ ይሁን እናቱ ወደ ገበያ ቢሄዱ ያ ልጅ ተስፋው እናቴ ትመጣለች ብሎ ነው። ቤት ሆኖ አይደለም ያው የሚጠብቀው። ወጥቶ በር ላይ የምትመጣበት ጊዜ ይናፍቀዋል፣ የምትመጣበት ሰዓት ይርቀዋል፣ የሚያገኝበት ሰዓትን በናፍቆት ይጠብቃል። ለምን? እናቱ ናት፣ በተስፋ ይጠብቃል። እግዚአብሔርን በተስፋ ለሚጠብቁ ሰዎች ቶሎ በክና የሚሉ ናቸው፣ ይጠብቁታል። በኃጢአት ውስጥ ያለ ሰው ደግሞ የፍርሃት ቀን ነው። በአጭሩ ለጻድቃን የተስፋ ቀን ነው፣ ለኃጥአን የፍርሃት ቀን ነው። የዚህ ዕለት ትምህርት ለዓለም ሰላምና መረጋጋት ምን ፋይዳ አለው? የትምህርት ዓላማ የእግዚአብሔር ቃል ፍርዱም ይሁን ማስጠንቀቂያዎቹ መድኃኒቶች ናቸው። ለምን ከተባለ ይሄ እንዲህ ይሆናል፣ እኒህ ምልክቶች አሉ እያለ ከዘረዘረልን ምን እየነገረን ነው? በአንተ ላይ እኒህ ህመሞች አሉ። መጀመሪያ ከዶክተሩ ለማድረስ ይመረምርና ዶክተሩ ማግኘት የሚችለው በሽታውን ነው። በሽታውን ያገኘዋል። በአንተ ላይ ያሉ ይህን ያህል ህመሞች አሉ ይላል። ይህን ያህል ህመም ካለ ምን ሊሰጠው ነው? ለእያንዳንዱ ህመም መድኃኒት ሊሰጠው ነው። እንዲህ አይነት ምልክቶች አሉ ከተባልነ ለምሳሌ ምልክቶቹ ወንጌል በዓለም ዳርቻ ይሰበካል ብሎ ምልክት ተሰጥቶናል። ምንድን ነው ለዓለም ተስፋው? ይሄ ወንጌልን እንስማና ተግባራዊ እናድርገው፣ ህጉን እንፈጽም፣ ትእዛዙን እንፈጽም። ለምን? መፋረጃ እንዳይሆነን፣ ሰማችሁ አላደረጋችሁትም እንዳንባል መድኃኒቱን አገኘ ነው ማለት ነው። በተቀደሰው ቦታ የርኩሰት ምልክት ባያችሁ ጊዜ ይላል። ከተቀደሱ መካናት አንዱ የኔ ስጋ ነው። በእኔ ስጋ ውስጥ እኮ 3 ነገሮች አርክሰውኛል፣ ወይም የርኩስነት ምልክት ታይቶባቸዋል። በቤተ መቅደሱ የጸሎት ቤት ነው። ያን የጸሎት ቤት ምን አድርገውት ነበር ቢባል 3 ነገር አይደል የታየው?
አንደኛ ርግቦቹ፣ ሌሎቹም ደግሞ ለዋጮቹ፣ ሌሎቹም ደግሞ እንስሳቱ፣ ሌሎቹ ደግሞ ወርቁን አይተናል። በእኔ ህይወት ውስጥም ወርቁን በዚያ ቤተ መቅደስ እንዳየሁት በስጋዬ ቤተ መቅደስ ፍቅረ ነዋይ አለ። ስለዚህ ከፍቅረ ነዋይ የጸዳ ህይወት እንዲኖር ምን ላድርግ? በቤተ መቅደሱ በዚያ በምኩራቡ እንስሳትን አይተናል። እንስሳዊ ባህሪ በእኔ ህይወት አለ። ይህ ቤተ መቅደስ ንጹህ እንዲሆን ምን ላድርግ? በዚያ ቤተ መቅደስ ብዙ ነገር አይቻለሁ ሊል ይችላል። አንድ እሱ ነው። ቀጣይ ሐሳዊ መሲህ ሲመጣ ስለ ኪሩቤል ያወርድና የቄሳርን ፎቶ ይሰቅላል። የክርስቶስን ስጋና ደም በቃችሁ ይልና የጣዖት መስዋዕት ያስገባል። ያ መስዋዕተ ጣዖቱን ብሉ የሚባልበት ጊዜ ሳይመጣ ምን ላድርግ? ቅዱስ ስጋውን ክቡር ደሙን ልቀበል። ትናንት በኢየሩሳሌም ይህ ጉዳይ ተፈጽሟል። በኢየሩሳሌም ቤተ መቅደስ የኪሩቤልን ስዕል አውርዶ የጲላጦስ የቄሳርን ስዕል ሰቅሎበታል። የኪሩቤልን ስዕል አውርዶ ያንን የኪሩቤልን ስዕል አወረደና የእሱ ጣዖት እንዲቆም አድርጓል። መስዋዕተ በጉ መስዋዕተ ላይሙ እንዲቀር አደረገና የጣዖት መስዋዕት እንዲሰዋ አድርጓል። ስለዚህ ከማሁ ይከውን በመዋዕለ ሐሳዌ መሲህ ውስተ ኩሎን አብያተ ክርስቲያናት፣ በየቤተ ክርስቲያኑም በወዲያኛው ዘመን ሐሳዌ መሲህ ሲመጣ ቅዱሳት ስላት አያስፈልጉም፣ የኔ ፎቶ ይሰቀል ይላል። መስዋዕት አያስፈልግም፣ እኔ የምሰጣችሁ መስዋዕት ሰው፣ ከኔ ፎቶ ቁማችሁ ጸልዩ፣ መስዋዕት የሚያደርገው እንዲህ ነው ይላል ብሎ ከነገረን፣ አሃ ይሄ የመከራ ቀን ሳይመጣ ስጋውን ልብላ ደሙን ልጠጣ የሚል ትምህርቶች ናቸው። ስለዚህ ያየናቸው የሚነበቡ ነገሮች ሁሉ ምልክቶች ከሆኑ ከነዚህ ምልክቶች የምንድንበትን መድኃኒት እንድንፈልግ ያደርገናልና እኒህ ቀኖች የሚጠቅሙት በሚገርም መንገድ መፍትሄ የምናገኝበት ይሆናል። ታመሃል ከተባለ እንዴት ነው መዳን ያለብኝ ነው የሚለው። እንዲህ አይነት ክርስቶስ ይመጣል ምልክቶች እናያቸው ከተባለ፣ ስለዚህ በድንገት ስለሚመጣ ለእነዚህ ችግሮች በእኔ ህይወት ከእኔ ህይወት ምን ይጠበቃል፣ እንደ ሀገር ምን ይጠበቃል፣ እንደ ግል ምን ይጠበቃል፣ እንደ ማህበር ምን ይጠበቃል ብለን መፍትሄ የምናገኝበት ነውና በጣም አስተማሪ ነገር አለው፣ ለዓለም ጥቅምም ነው ለማለት። ከአመፅ ብዛት የተነሳ የብዙዎች ፍቅር ትቀዘቅዛለች ይችላል። አመፅ ምንድን ነው? አመፅ ነውና ከብዙዎች ከፍቅር መታጣት የተነሳ አመፅ ይጸናል። አመፅን አልዘረዝርም። ፍቅር ይኑረን፣ እንታረቅ፣ እርቅ ይኑር፣ እግዚአብሔር ይቅር እንዲለን ይቅር እንባባል ነው የመፍትሄ የምለው እንጂ አመፅን አማጽያኑ ቢተረጉሙት ጥሩ ነው። በዓለም ብዙ አማጽያን ስላሉ፣ ብዙ አመፅ የሚያስነሳ ስላለ፣ ብዙ የአመፅ ስራን የሚሰራ ስላለ በልቡም በሐሳቡም በሀገርም በተቋምም በግለሰብም በህይወትም የአመፅን ነገር አመፀኞች ያውቁታል። ለነሱ ልተው። እሺ መምህር፣ ሰማይና ምድር ያልፋል ቃሌ ግን አያልፍም ይላል። ምን ማለት ይሆናል? የክርስቶስ ቃል የተናገረው ይሆናል። ሰማይና ምድር ያልፋሉ ቃሌ ግን አያልፍም ነው። ሰማይና ምድር ያልፋል ማለት እለፍ ያለው ያልፋል፣ አትለፍ ያለው አያልፍም። አትለፍ ያለው አያልፍም። ለምሳሌ ሰው ሕያው ፍጥረት ነው፣ እንዳያልፍ አድርጎ ፈጥሮታል። ነፍሱ ከስጋው ይለያል፣ ነገ ዳግም ትንሣኤ ይነሳል፣ ለዘላለም ይኖራል፣ አያልፍም። ካለመኖር ወደ መኖር መጣ፣ ተፈጠረ። ከመኖር በዚህ ዓለም ወደ አለመኖር ያልፋል፣ መልሶ ደግሞ ወደ የሚኖርበት ዓለም ይሄዳል። ሰማይና ምድር ያልፋሉ ማለት ምድር ግን ትናንት ሰማይና ምድርን ፈጠረ፣ በኋላ ግን ምድርና ሰማይ የሉ። ሰማይ የትኛው ካለ ሰባቱን ሰማያት አይደለም፣ ይህን ሰማይ ነው። ይህን ሰማይ ነው። ጠፈር ወለ ጠፈርኒ ሰማዮ ሰማይ፣ ይህ መሬትና ከላይ ሰማይ ብሎ የጠራው ጠፈር ያልፋሉ ሁለቱ። እንዴት ሰማይ ይላል? ይሄን ወለ ጠፈርኒ ሰማዮ ሰማይ፣ ጠፈርን ሰማይ ብሎ ጠራው ነው የሚል። ሰማይ ይሄ ነው። አይ ሰማያት ያልፋሉ ይላል ካልነ ደግሞ ሰማያት ያለውም ይህንኑ ነው። ለምን ሰማያት ብሎ አበዛው ካልነ አራቱን አቅጣጫ ሲያይ ነው። ይህን ሰማያት የሚል የመጽሐፍ ቅዱስ ማስረጃ አለን። ምን ይላል? ማይኒ ዘመልተ ሰማያት፣ ውሃዎችን ከሰማዮች በላይ አሰፈረው ይላል። ውሃዎቹን ከሰማዮች በላይ፣ ውሃን ከሰማዮች በላይ ማለት ማለት ነው። ከሰማዮች በላይ ማለት ከአራቱ ማዕዘን ሲሆን፣ ውሃ የትኛው ነው? ከጠፈር በላይ ያለውን ሃኖስ የሚባለውን ባህር ነው። ሃኖስ የሚባል በኖህ ዘመን የዘነመውን ባህር ውሃ ይለዋል። ስለዚህ ከሰማዮች በላይ ካለ መቼም ከሰባቱ ሰማያት ከኤረር፣ ከኢዮር፣ ከራማ፣ ከመንግስተ ሰማያት፣ ከሰማይ ውዱድ፣ ከመንበረ መንግስት ጽራሪያም በላይ ውሃ የለም። ከአንዱ ሰማይ በላይ ውሃ ለሚል ማስረጃ የለንም። ከዚህ ሰማይ በላይ ግን ውሃ እንዳለን ማይኒ ዘመልተ ሰማያት ብሎ ነግሮናልና ይህንን ነው። እና ምንድነው ሰማይና ምድር እንዳልተፈጠሩ ይሆናሉ፣ ያልፋል። እዚያ በኋላ አለፍ ያለው ያልፋል፣ አትለፍ ያለው ደግሞ ጸንቶ ይኖራል ነው። ቃሉ አያልፍም፣ ይሁን ያለው ይሆናል። የእግዚአብሔር ቃል አያልፍም።
ጸንቶ ይኖራል። በዓለም ላይ ያለው መከራ መጨረሻው ምንድነው? የመከራ መጨረሻው በዓለም ላይ ያለው መከራ መጨረሻው ምንድነው? ያው መጨረሻው መከራ ነው። ለምን ከተባለ መቼስ ያን ጊዜ ዓለም እንዲህ ብድግ አድርጎ ወስዶ ያስቀምጠው። የዓለም መጨረሻዋ መከራ ነው። ለምን? ሰማይና ምድር እንደ ብራና ሲዳመጡ፣ መብረቅ ሲወጣ፣ ያ ሁሉ ጸጥ ረጭ ሲል፣ ፍርድ ሲሰማ፣ ፍትሐ እግዚአብሔር ሲሰማ፣ ጻድቃንን በቀኙ ኃጥአንን በግራው አቁሞ ሲፈርድ፣ ያ ማለት ይቆማሉ ማለት እናንተ በዚህ ቁም ቦታ ነው ይላል ማለት አይደለም። ያን ጊዜ ዋይታ ሲበዛ፣ ጻድቃንን ስራቸው ሲመራቸው፣ ኃጥአንን ምግባራቸው ሲመራቸው፣ ያን ጊዜ ጩኸቱ የማይጠቅም ጩኸት ነው አይደለ? ያን ጊዜ ልቅሶ የማይጠቅም ልቅሶ ነው። ታዲያ የመከራ መጨረሻው መከራ ነው እንጂ ለቅዱሳን ግን የመከራቸው መጨረሻ መንግስተ ሰማያት ነው፣ እግዚአብሔርን መውረስ ነው። እሺ፣ ክቡር መጋቤ ብሉይ ወሐዲስ መምህር መንግስቱ የዛሬ ጥያቄና መልስ ጨርሰናል። ስለነበረን ቆይታ እጅግ አድርገን እናመሰግናለን። ቃለ ሕይወት ያሰማልን። አሜን። ቃለ ሕይወት ያሰማልን።